ያልሽ ምንም ማለት ናፍቆት ለልጅ አሳድጌያለሁ። አይ እኔ አይደለም እንዴ ሳክፊ ነው ሊያየ ቡና ታፈላለች ልጅ እያስተኛው ልጅ እያስተኛው ካልተኛልኝ ፍንክቻለሁ። በጣም ደስ ያለኝ ክረምት መጥቶ በጣም ሰጋ ነበር። ሻራ ቤት ነው የነበረው። እንደዚህ ስለተቀየረኝ በጣም አመሰግናለሁ። መልካም ባ ማየ ቅድስትን እንዴት አገኛት? መጀመሪያ እዚህ ቤት ነበር ልብስ የምታጥብልኝ። የሁሉም ሰው ኃላፊነት ነው ደግሞ መተጋገዝ። አዎ ቢቻላችሁ ነው በቃ ሆነ ይሄን ቤት ቆርቆሮ ቀይሩላት። አሁን የባሰ ክረምት ነው የሚመጣው። ሰላም ለዚህ ግቢ። አንቺ ይሄ ውሻ ዛሬ ጠባቂ የለውም። እንኳን አደረሳችሁ ቅድስት፣ እንኳን አደረሰሽ። ቤታችን አልቃለች። አንቺ ሰፋ ራሱ በጣም ከመጽዳቱ መስፋቱ ወደዛ ያኔ እኮ አልጋው ሲደርስ እነዚህ ጋር ተቀምጠው አስታውሳለሁ። እንዴት ቆንጆ ሆኗል። ደግሞ እሷም ሰርጎ ዘጋው በዓል አይደል? እንኳን ደስ አለሽ። ቤትሽ በጣም አምሮባታል። አዎ በጣም እንኳን አደረሰሽ። እንኳን አደረሰሽ። እንዴት ነሽ? ደህና ኩልምሻው ምንድነው ፊቷ ላይ ወጣባት? እየጠባ ነው በርታት። ወይ አየማዬ እውነንሽ አውዬ እንዴት ነሽ ቅድስት? ደህና ነኝ። እግዚአብሔር ይመስገን። በዓሉ እንዴት ነው? በአዲስ ቤት ደስ ይላል። በጣም ደስ ይላል። ደስ አለሽ? እናንተ እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ፣ ያላሰባችሁት ከፍ ያለ እንጀራ ይስጣችሁ። አሁን ምንድነው ጡት ፈልጎ ነው? ምንድነው ለይልኝ ማዬ ጡት ፈልጎ ነው እንዴ? ደግሞ ልጆቹ ሲያምሩ እንቅልፍ ነው። እንቅልፍ ሰዓቱ ነው። ሲያስተኙልኝ እንዳትቀጭው እሺ። ጠንቀቅ አድርገሽ አያያዝሽ ምንም ማለት ነው። ናፍቆት ለልጅ አሳድጌያለሁ። አይ እኔ አይደለም እንዴ ሳቅፊ ነው። እውነት ነው። አይ አስለምደሽ ነው። እዚህ ደስ አለሽ? ቤቱ ምን ተሰማሽ? በጣም ደስ ይላል። በአውደ ዓመት አዲስ ቤት። አዎ በአውደ ዓመት አዲስ ቤት። ባለፈው ስንመጣ አንቺም ወይዘሮ መቅደስም በጣም ትልቁ ጥያቄያቸው የነበረው ቤቱ ያፈሳል። እኛ ደግሞ የመጣን ቀን ዝናብ ጥሎ ነበር አይደል? መጪው ደግሞ እየዘነበ ነበር። አዎ መጪው ክረምት ነውና በጣም ሀሳብ ሆኖባችሁ ነበረ እና ቻናላን ደግሞ ይሄንን ታሪክ እንግዲህ ነው በፋሲካ ይችላል ፋብላለች። በጣም ይሄን ፕሮግራም የሚያዩ ሰው መርዳት የሚፈልጉ የሚያግዙ ሰዎች እንግዲህ ሁሉም ሰው ቃል ይገባል፣ ሁሉም ሰው አያደርግም። ግን ማረግ የቻሉት በቆርቆሮም በእንጨትም በብዙ ነገሮች ስማቸውም እንዲጠቀስ የማይፈልጉ ከተለያዩ ቦታ ያሉ ሰዎች አግዘውናል። እግዚአብሔር ይስጥልን። እነሱንም ማለት ፕሮግራማችን ስለሚደግፈው በጣም እናመሰግናለን። ቻናል ዋን እንግዲህ ይሄን ቤት ቆንጆ አድርጎ አሰርቶ አንቺም ደስ እንዲልሽ ወይዘሮ መቅደስን በጣም ቅልብ ነው ያላት። በጣም አንቺ እያልን የጨረስነው
ባለፈውም ስንመጣና በጣም ቅልብ አላቸው። ማንም ይሄን አያረግም። እሳቸው ያን ካረጉ ደግሞ እኛም ደግሞ የራሳችን ኃላፊነት ማድረግ አለብን ብለን ይሄን አድርገናል። ደስ እንደሚላችሁ ተስፋ እናደርጋለን። ኧረ በጣም ደስ ብሎናል። ግን እግዚአብሔር ይመስገን። በረታሽ? አንቺ እንዴት ነሽ? ጤናሽ? ደህና ነኝ እግዚአብሔር ይመስገን። ቁስልሽ እንዴት ነው? ደረረክ? ደህና ነው። በቃ ማማ ጋር ትሄጃለሽ? እሺ። አይደለም ካሜራውን ልንካ ነው የምትልሽ? አይደለም ካሜራ ያዘ ሰው ትወዳለች። ሂጂ ካሜራ ትሄጃለሽ? ወንዶች ልጆችን ይዛቸው ሄዳ ነው? አዎ እነሱ ቤተክርስቲያን ናቸው። ስለዚህ እኛ ማማ አለችልን ሴት ወይዘሮ ማማለች ፏፏ እናርግና አውደ ዓመት እናስመስለው ባዲሱ ቤት። እሺ ሊያየ ቡና ታፈላለች። ልጅ እያስተኛው ካልተኛልኝ ፍንክቻለሁ። እኔ እግዚአብሔር ይመስገን በደህና ቀን ለሁሉ ማዕድ ለምዕራፍ ደውዬላታለሁ እንጂ እቺ ልጅ በበዓል ቀን አሁን ምግብ ልታሰራኝ ነው። ምዕራፍ ያጅ የሚያስቆረጥመው ምግቧ አዎ ይዛ እየመጣች ነው። መንገድ ላይ ናት። አትሊስት እኛ ቡና ቀራርበን ነበር። ሊያ ልጁን ለእናቱ ስጪና ስራ ስሪ። በእውነት ሳላስተኛው ደግሞ በአውደ ዓመት እንዳትለክፊኝ ምግቡ ሲመጣ ማለት ነው ይቆጭሻል። እንዳትለክፊኝ በአውደ ዓመት እቃሽ ገና አልገባባም ማለት እናገባባ እንዴ የተወሰነ ነገር ትንሽ ነገር ነው አትሊስት ይሄን አሃ አንዳንድ ዕቃ አገባቢላት ነው። እሺ ልጁ እያለቀሰ ምንም ችግር የለውም። ሊያ ያንቺ ቁጭ በይ እሺ። እኔ ሳላ እንትን ላድርግልሽ እሱ ጋር ትራስ ነገር ላስደግፍሽ። እንዴ ዳይፐሯን የሰጠሻት ናፍቆት ይኸው ኤቢሲ ዳይፐር እና ወይ እኔ ልታል በዚህ ደግሞ ጨርሽና እንጨምራለን። እሺ እግዚአብሔር ይስጣችሁ። እንግዲህ ያላሰባችሁ እንጀራ ይስጣችሁ። አሜን። እድሜና ጤና ይስጣችሁ። አሜን። ወንድሟ ልትቀበልሽ ነው ወይ? አንቺ ስጫት እስኪ ቆይ ጠጋ አድርጊላት እስኪ እንምንንሽ አንቺ ህይወትዬ እኔ አቀፋችሁ ምን ፈልገስ ነው? ወንድምዬ በእናትሽ ስጫት ሲታፈው ልስጥሽ ወንድምሽ ፈልገሽ ነው? ግርምሽን አዎ ጫናሽ እንኪ ቆይ የልሽልሽ ምንሽ እንዴ ያለው የምትሄጂበት ንፋስ ይድረሰኝ። ቅድሚያ ለሷ አስጠፋሽ። ከሽከሽከሽከሽ የሚለው ማለት ነው። ከሽከሽከሽከሽ የሚለው አንቺ ነሽ። ደስ ሲል በዓልኩ ደስ ይላል አይደል? አዎ በጣም ምን እየተዘጋጀሽ ነበር ለበዓል? ወይ ጥሩ ሰዓት ነው። እንኳን አደረሰሽ። እናንተስ እንዴት እንዳማረባችሁ እንኳን አደረሰሽ። እንኳን አብራ ሊያቁት ብላ እኔ በስራ እየለፋሁ ነው። እግዚአብሔር ማማሩ ደግሞ ደስ ሲል እሰይ ምን ላድርግልሽ? ማይ ቅድስት ወራሽ በደንብ እሺ አንቺ ያወራሽ ነው። አንቺስ ምን ትበያለሽ? እንቁላል ሺው ከዚህ ሽሮ ነው ሽሮ አዎ ሽሮ ስሙት እሺ ይኝማ ይው እየበላሽ እሺ ይሄው እንቁላል በቅድ እሺ እያመጣሽ ዳቦን ታጎርሰኛለሽ። ባፍ እንቁላል አታጎርሽኝም? በጣም ነው የሚጣፍጠው። በእውነት በጣም ነው የሚጣፍጠው። ቸምገድሽ ይባላል። አሜን አሜን። አውደ ዓመት ማለት ትዝ ይልሻል እነ ምዕራፍ ቤት የሰራ ነው። አዎ ቤት ያፈራው ታዲያ ከመጀመሪያዎቹ ውስጥ ነሽ ባይዘው። ሁለተኛ ወይ ሁለተኛ ወይ ቆመሽ እንዴ ለምን አልቆም እንዴ? የእሷን ፕሮግራም ሳይ በጣም በቃ እንዴት ደስ እንዳለኝ እና አሁን ያሰባችሁትን ሀሳብ እንትን ስል በጣም ነው የተደሰትኩት። እውነት በጣም ልጆቿ ጋር ሆና በዛ ላይ አራስ ሆና ዝናብ በጣም ቤቷ ይገባል። በጣም ደግ ጎረቤት ነው ያላት። ማስጠጋታቸው ራሱ የለም እንደሱ አይነት ሰው አሁን ከስንት ነው ተፈልገው የሚገኘው እያልን ደግነትን እያደነቅን ነበር ሄድነው። እኔ ግን ያው ቢዚ ስለሆንኩ ወደ ቡና ይመለስ። እሺ ልጅም ስለሆንኩ ናፍቆት ምንም ሰው አታስወቅሽኝ። እኔ ነው አፍላት ይችላል ቢ አረቢ ቢ ነው እኮ ጠግባ ነው። እሺ አይ በቃ አትበይ ጠግበሽ ነው እና የሚያፈላሰው ብዙ ጊዜ ወይ እናቴ በአውደ ዓመት
አይበላም እንዲቀርባል እንጂ ያው ዝም ብለን እንትን እንለዋለን። በልታ ነው አሁን ስንመጣ ዶሮ በልታለች። ናፍቆት ክትፎ በጣም ትወዳለች። ክትፎ ሰርታ ለራሷ ይዛልን ታስታውሻለሽ? እንዴ በጣም ክትፎ እና ምዕራፍ ቤት የበላ ነው ምግብ። እውነት ነው። ልጆች ደህና ናቸው? በጣም እግዚአብሔር ይመስገን ደህና ናቸው። ልጆቿ ብታይ በጣም ነው የሚያማምሩት። 2 ወንድ ልጆች አሏት ከሷ በላይና መሀል ያለ አይቻቸዋለሁ። ቤተክርስቲያን ሄደዋል። እንዴ ኧረ ለብለበሽ ጨረሽ። መልካም በዓል። አንድ አባወራ ያስፈልገናል ደግሞ ቁርስ ያነጋግር እንደማታው ነው ያረጋለች። ምን አይነት ድምፅ አስወጣኝ እናት። ቺርስ። እንኳን አደረሰሽ። እንኳን አብሮ አደረሰን። ናፍቆት አቤት። ቡናውን ድቅቅ አድርጌ ወቅጫለሁ እኮ ነው። ምን ላድርግ ታዲያ? የማስታወቂያ ባይዘው ዳቦ ተባርኮ ነው እሺ የመጣው። ነው የቆረስኩ እንዳይመስላችሁ። ማቴዎስ የሚባል ዳይሬክተር አለን በጣም ምግባረ ሰናይ ናፍቆት የሆነ ልጅ እና እሱ ባረከልኝ። ናፍቆት አቤት። ቡናውን ላምጣው ልቶ እንዴ ትቅሚዋለሽ? ሊያ ደግመሽ ከጠየቅሽኝ ወይኔ ዳቦ ደስ ሲል ዘቢብ ነው ውይ በሌለ ጎኔ አስበይም እየበላሁ ቢበልናት። እሺ ዳቦ ልጆቹ ሲመጡ ደግሞ ይብሉልን። ትመጣለሽ ብሉ እሺ። ዳቦ በጣም ነው ደስ ያለኝ። ክረምት መጥቶ በጣም ሰጋ ነበር። ሻራ ቤት ነው የነበረው። እንደዚህ ስለተቀየረኝ በጣም አመሰግናለሁ። በጣም ነው ደስ ያለኝ። ዋናው ያንቺ ደስታ ነው። እሷም እያለቀሰች ነበር የጠየቀችን መጨረሻ ላይ በጣም እንደው የምትፈልጉት ነገር ስንላት በቃ የቤቱ ነገር ነበር በጣም ያሳሰባት። እንዳጋጣሚ የመጣንበት ሰዓት ደግሞ ዝናብ የጀመረበት ሰዓት ነበርና እግዚአብሔር ይመስገን እኛም እንዲሆኑ ስላየነው በጣም ደስ ብሎናል። በዓል እኮ ትልቁ ነገሩ ከምንበላው ከምንጠጣው ነገር በላይ ሰው መተጋገዙ አይደል? ያለው ለሌለው ማካፈሉ ነውና በጣም ትልቅ ነገር ሆኖ ሳይሆን ነይ ነይ እማማ ያለኝ ዘሪት ትለቅማለች። ሳሚኝና እደርሻት ብቻና ጉቦ ደጅ አስተንተሽ ደርሻት በመሰ ያለው ለሌለው መከፋፈሉ ደስ የሚለው ነገር በዓል እሱ ነውና እንግዲህ እሑድን አንድ ላይ ቤተሰቦችም አይተው ነበር። የቅድስትን ታሪክ አይተው በጣም ብዙዎች ልባቸው ተነክቶ ነበር። አራስ ነበረች ስንመጣ ልጇ ራሱ ገና 1 ወሩ ነበረ። ዝናብ ቤቱ ያንጠባጥብ ነበርና ብዙዎች ልባቸው ተነክተው አዝነው ነበርና የት ደረሰች እያሉ እየጠየቁን ነበር። እግዚአብሔር ይመስገን እንግዲህ እኛም በአውደ ዓመቱ ቤቷ ተስተካክሎላት እሷም ጠንከር ብላ ደስ ብሏት ደስ የሚል ነገር እያሳለፍን ደስ የሚል በዓል እያከበርን ነውና እኛም ደስ ብሎናል። በርቺ። ከዚህ በኋላ ደግሞ እንግዲህ ሰርተሽ ተለውጠሽ የራስሽን ቤት ገዝተሽ ነው እናገኝሽ። በጣም በጣም ነው ጉርብትናዋ ላሳየች መልካምነት ያይገባታልና እሷም ስትመጣ እንግዲህ ያላገኘናትም እንደውላታለን በስልክ መርቂ በሀሳብም በተለያየ ነገር እዚህ ፕሮግራም ላይ የተሳተፉ ሰዎች በሙሉ ምርቃት ይገባቸዋልና መርቂ በት በድጋሚ እንኳን ደስ አለሽ። መልካም በዓል። የእናንተ ፕሮግራም ደግሞ እኮ በጣም ትልቁ በቃ እያስተማረ ያለው ደግሞ ይሄንን ነው። እውነት በጣም በቃ ሰው እንዴት እኔ እንዴት ጓጉቼ እንደማየውና ብዙ ሰው ደግሞ በጣም ደስ የሚል እንትን ነው ያለው። ይሄ በቃ መተዛዘኑ እንትን ማለቱ በጣም ነው ደስ የሚለው። ሰው ነው ለሰው መድኃኒቱ። በነገሮች ላይ እንግዲህ የተለያየ
ኑሮ ያለው ሰው ጋር ነው የምንሄደው። እርዳታ ለማድረግ የሆነ ነገር ለማድረግ ሳይሆን በቃ አብረን አለን ለማለት ከዛ ጉርብትናችን ይሄ ኢትዮጵያዊነት አብሮነት የሚባለው ሰው ጠፍቷል ብሎ ስጋት የያዘው ነገር አለ እሱ እንዳልጠፋ ለማሳየት ነው የምንሄደውና አንቺ ጋርም ስንመጣ ቅድስት ጋርም ስንመጣ ያለውን አቅርቦ በቃ ቤት ያፈራውን ፍቅሩን ምኑን ተካፍለን ነው የምንመጣውና የእውነት እኔ በጣም ደስ ይለኛል። በጣምም ነው ደግሞ ኩራት የሚሰማኝ አለ ይሄ ኢትዮጵያዊነት ፍቅራችን አብሮነታችን ጠፍቷል ብለን እንሰጋለን እንጂ አለ አልጠፋም በጣም እና ደግሞ እንትኑ አይደለም ምግብ መጠጡና ምን አይደለም አብሮነት ማሳየትሽ ይደሻለውላችሁ ማለት ትልቁ እሱ ነው። በጣም በተለይ በዓላት ላይ በጣም የሆነ በፊት የማይሰሙ ስሜቶች ሁሉ ነው የሚሰሙት የበዓል ዕለት አይደል? ደስ የሚል በዓልን አሳልፈናል እኛም ከቅድስት ጋር ከጎረቤቶቿ ጋር